በትራንዚት ነው በቃ ከሰሬ ማለት ነው። እና እንደነገርኳችሁ በቃ ላይ ነው አሁን ከያሲን ጋር ተገናኝተናል። እና ልክ አዩ እኔም ከወጣሁ በኋላ ልክ እኔ ሄዳለሁ ምናምን ብዬ ከወጣሁ በኋላ ሄድኩ በኋላ አዩ ሪከርድ አደረገችልኝ እና ምን አለች፣ በቃ እኔም ቤት አልቀመጥም እኔም መጓዜ ነው እኔም አሁን ትኬት ቆርጣለሁ አለችኝ። የልት እንደሆነ አላውቅም። እና ያሲን እስኪ ወደ አዳማ ሄድና አንተ ቤቱን እኔ በቃ ሰው አለች ብዬ ብርም ስላገኘች ምንም አትሆንም የትም አትሄድም ብዬ ነበር ያሰብኩት። ብር አለችኝ። ብር ነው ፈልገው ብዬ የምትፈልገውን ያህል ብር አስገባሁላት። ብሩ ስታገኝ የልት እንዳሰበች አላውቅም። መጀመሪያው ለካስ ለመቀመጥ ሀሳብ የላትም መሰለኝ። እሷም እኔ ዛሬ ምንድን ነው የቀለበት ፕሮግራም ነው ስለ ሮጣ የመጣችው እንጂ ሀሳቧ መጀመሪያ ቤት አልነበረችም። አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር። ልጆቹ በደንብም አላሰቻቸውም፣ በደንብም ግልጽ አድርገም አልተናገረችም። ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አልልም ብዬ ነው። አሁን ከአንተ የምፈልገው ምንድን ነው መሰለህ ሰይድ፣ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለ እንደማውቀው እንግዲህ ሁሉም አካውንትክ ላይ ብር አለ ብቻ ብዙ እንትን አለ 400,000 ብር ትራንስፈር ወደ አካውንት የታለ። እንዴት ነው ከቴ? ሰላም ነው አከም ጅርታ በያ ነገኝ በላላ በገጅራት አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት በል እያልኩኝ ዛሬ ተመልሼ ወጥቻለሁ። ሰላም በያችሁ እስኪ። እኔም አኩርፌ ያለው እንግዲህ ሰላም ለማለት ራሱ አልቻልኩም፣ ግን እናንተ ስለሆናችሁብኝ እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን እንግዲህ ሰሞኑን ጠፍቼባችሁ ነበር፣ የለውም ከሰይድ ጋር። ሰይድ ለሶስተኛዋ ቀለበት አደርጋለሁ ምናምን ብሎኝ በጣም አንጃ ግራንጃ አንስተን እንደባደብ የደረስንበት ርዕስ ነበረ። መጥቻለሁ ግን ያው እኔ አንቺ ልክ አልተረዳሽም። እናንተን ትቼ ሶስተኛ መሰለሽ ነበር፣ ሶስተኛ ማድረግ ነበር የመሰለሽ አይደል? አዎ እኔ ሶስተኛ ምናምን አላልኩም እና አንደኛ ነው ያልኩት። እኔ እዛ ላይ ያወራሁት አልገባሽም እንጂ አንቺ ሮጠሽ የመጣሽው ሱመያ አለች። እኔ ያለው እንግዲህ አህዩ ሮጣ መጣች ዛሬ አኩርፋ ወደ ቤተሰብ ጋር ሄዳ ምናምን ነገር ነበር። ብቻዬን ነበርኩ። የለቀኩት ቪዲዮ አይታችኋል። አዩንም ሱመያንም ትቼ እሑድ የቀለበት ስነ ስርዓት አለ ስል ሮጣ በሌሊት መጣች። አዩ ማለት ነው በሌሊት ሮጣ መጣች። እና ሀሳቤ እንደዛ ነበር። እኔ ያልኩት ሶስተኛ ምናምን ነገር ሳይሆን በቃ አንቺም ሰለቸኝ ደከመኝ፣ ሱመያም አሰለቸችኝ አደከመችኝ፣ አልቻልኩም ከሁለታችሁም ጋር መኖር። አንቺ አርፌ እቀምጣለሁ የምትይ ከሆነ አርፈሽ ትቀመጪ ነበር። እምቢ የምትይ ከሆነ ግን ለአንቺም ሳልነግርሽ ነበር እኔ ቀለበቱን ላደርግ እንትን ያልኩት። ምን ነው አንቺ እንደዚህ ልክ ቀለበት ላደርግ ነው ስል አንቺ ሮጠሽ እንደመጣሽው ሱመያም ሮጣ ብትመጣ ቆንጆ ነበር። እኔ ሁለታችሁንም ትቼ አዲስ ህይወት ትጀምር ነበር። በቃ ሀሳቤ እንደዛ ነበር። አንቺ ሮጠሽ መጣሽ እና አሁን ፕሮግራሙ ዛሬ ነበር እሑድ ነበር የሚሆነው እና ምን ማድረግ አልቻልኩም። ሱመያ የለቀችውን ቪዲዮ አይታችኋል። እሱም የለቀችው አቲካን መርፌ ስታስወጋ ምን እንደሆነ አላውቅም። አሟት ነው መሰለኝ አየሩ አልተስማማቸውም ምናምን እያለች ነበር። ልጆቹ በደንብም አላሰቻቸውም፣ በደንብም ግልጽ አድርገም አልተናገረችም። ስለዚህ አሁን ፕሮግራሙን ያሳለፍኩት እዛ እሷን እያመማት እንትን አልልም ብዬ ነው። እሷን እዛ እያመማት እኔ እዚህ የማደርገው ምንም አይነት ፕሮግራም አይኖርም ብዬ ነው ፕሮግራሙን አሳልፌዋለሁ። ለዛሬ ብቻ ሳይሆን እስከ መጨረሻው ታሳልፈዋለህ። ለዛሬ ሰይድ እኔ በህይወት እያለሁ ሶስተኛ እንኳን ቀለበት አይደለም እንደው አይናቸው እንድታልፈቅድልኝ ይሄ ነው እና ለማንኛውም ፕሮግራሙን ለዛሬ ያሳልፌያለሁ። እሱም ያሳለፍኩት አሁን በቃ አንቺም ሰርፕራይዝ ለአንቺም አልነገርኩሽም። አሁን ነው አንቺ ራስሽ የመጣሽው። እኔ ወዲያው ቪዲዮን ትላንት እንዳየሁት ትላንትና ወዲያው ትኬት ቆርጫለሁ ማለት ነው። አስቸኳይ ማለት ነው። ያው ብሩ ውድም ቢሆን አስቸኳይ ትኬት ቀጥታ መንገድም ባይኖር በአቋራጭ በትራንዚት በባሌም በቦሌም ብዬ ወዲያው ዛሬውኑ የመን መግባት አለብኝ ብዬ ትኬት ቆርጫለሁ ማለት ነው። ምን ለማድረግ
ይሄ ነው ልጆች ጋር ማለት ወደ መለኝ ነው ማለት ቆይ ምንድነው አንተ እየሰራ ያለው? አንተ ሱመያ 20 ጊዜ እዛ ስታመላለስ መመላለስ አለበት ሰይድ። አሁን ለሷ አይደለም የምመለሰው፣ በፊት ለሷም ለልጆቼ ነበር። አሁን ለልጆቼ ነው የምመለሰው። ቸግሮኛል፣ አረብ ቤት ልገባ ነው ምናምን ብላ ቪዲዮ ለቃ ነበረ። አልቸገራትም፣ ግን ያው ቢያንስ ለሱም ሳይሆን እኔ እንትን ያልኩት የደነገጥኩት ልጄን መርፌ ስታስወጋ ምናምን ነገር ስላየሁኝ ስላመማት ምን እንደሆነች ባላውቅም ከሷ ቢያንስ እኔ ይሻላለሁ እሺ የምትለኝ ከሆነ እና እኔንም ለማናደድ እያላትም ሳይቸግራትም እኔንም ለማናደድ ምናልባት እንትን ታደርጋለች ብዬ አስባለሁ። ስራ ገባለሁ ብላ ስላሰበች እኔን ለማናደድ ወደ አረብ ቤት ሄጄ ስራ እንዳትገባ ነው እሱ ይዛ ስራ ገባለሁ እያለች ስለሆነ እንዳትገባ ነው። አንቺ እኮ አሁን ዛሬ ሮድስ መጣሽ እንደሌለሽ ቁጥር የለሽም ነበር። ትላንት ተነስቼ ሄጄ ቢሆንስ አንቺ ቤት የለሽም ጥለሽኝ ሄደሻል ቤተሰቦችሽ ጋር። እኔ አናደኝ ነው እኔ ሁለተኛዋ ገና ልጅ ሳልወልድ አንተ ሶስተኛዋ ጋር ስትሯሯጥ ነው። ሶስተኛው ጋር ስትሯሯጥ እሱን ተይው እስኪ፣ እሱ ሌላ ጊዜ በሰፊ እናወራለን። ፒክቸሩን ልትመጪ ያለሽ ለምን እንዳልወለድሽ እራስሽ ታውቂዋለሽ። እኔ ያልከለከልኩሽ እሱን በሰፊው እንመለስበታለን። እና ውድ ቤተሰቦቻችን አሁን ዱአ አድርጉ ኢንሻአላህ። እሷ ምንም አትሆንም። እሱ መርፌ ስትወጋ ስላየው ነው ደንግጬ አሁን የተነሳሁት ማለት ነው። ትላንት ወዲያው ትኬት ቆረጥኩት ጨርሻለሁ። አንቺ ግን ሮጠሽ የመጣሽው ልጅክ ምን ሆና ነው ምናምን ብለሽም አልጠየቅሽም። ምን ገጥሟት ነው? ቢያንስ አዝነሽልኝ ሄድና ድረስላቸው። እሷም ቸግሮኛል እያለች ነው። እውነት ነው፣ ብር ታገኛለሽ፣ ግን ልታጠፋም ሊጠፋም ይችላል። እንደምታገኘው የምታወጣውም ከዛ በላይ ሊሆን ይችላል። የሆነ ነገር ሊያወጣ ነው እና ልጅክም አሟት መርፌ እየተወጋች ነው። ሩጥና ሄድና ድረስላቸው እኮ አላልሽኝም? መቅደም የነበረበት እሱ ነው። እኔ ከልጄ ምንም አይበልጥብኝም። እኔ አሁንም ነገር ቢሆን እኔ ከልጄ የሚበልጥብን ነገር የለም። ግን ያቺ ሴትዮ እየተጫወተችብን ነው ሰይድ። ወይ አውቃ ሙክኛ አስወግታት ይሆናሉ፣ ወይ የሆነ እንድመጣ አንተ እንድትመጣ ከኔ ተለይታ እሷ ጋር እንድትሄድ ትፈልጋም ይሆናሉ። እሱን እኮ ብትፈልግ እሷ እኮ እዛ ላይ ያው ቀለል አድርጋ ነው የተናገረችው። መርፌ ግን እያስወጋቻት ነው። በሰላም ደግሞ መርፌ አታስወጋትም። ላስመረምራን ነው አየሩ ተቀይሮባቸው ነው ነገር አለች። እና ኢንሻአላህ ከይር አላህ ሰላም ያርጋቸው። ብቻ እኔ ሰይድ አሁን የምታወራው እኔ እዚህ ብቻዬን ታውቃለህ፣ እዛ የሚከፈለውን በየወሩ ታውቃለህ። የት የሚከፈለውን? ሪል ስቴቱ ጋር እሺ የሚከፈለውን ብር ታውቃለህ። እዚህ የቤት ኪራይ ውስጥ የሚከፈለውን ብር ታውቃለህ። እነሱ ነው የሚከፍለው። ምን አስጨነቀሻለች? አሁን ከየት እንዴት ነው የምከፍልልኝ? እንዴት ነው የምከፍልልኝ? እኔ አሁን አንተ የምፈልገው ምንድን ነው መሰለህ ሰይድ፣ ከእያንዳንዱ አካውንትክ ላይ ሁሉም ባንክ አለክ እንደማውቀው እንግዲህ ሁሉም አካውንትክ ላይ ብር አለ 200 ሺህ ብር። አሁን ደቂቃ ሳትቆይ ቶሎ ብለህ ከሁሉም አካውንት ነው ከኦሮሚያ፣ ከአቢሲኒያ፣ ከንግድ ባንክ፣ ከአዋሽ ሌላም ይሆናል ደግሞ ብቻ ብዙ እንትን አለ 400 ሺህ ብር ወደ አካውንት ነው። እኔ አንተ ከሄድኩ በኋላ ክፈይ ቢሉኝ ቤቱን ሳይጨርሱ ክፈይ ቢሉኝ ከየት አባቴ አምጥቼ ከፍላለሁ? ይሄን ሁላ ብር እኮ እነሱ በአንዴ ክፈሉ እኮ አላሉ። በየወሩ የሚከፈለው የምከፍለው እኔ ነኝ። ስልክም ሊቸግርህ ይችላል። ልትቸገር ስለምችል እኔ አካውንት ላይ እኔ ጋር ይቀመጥ ላክ ብትይኝ እንኳን ከሁሉም አካውንት 400 ሺህ ልኬ ማለት ነው። አዎ ላክ እንኳን ብትለኝ ወዲያው እንድልክልኝ እዛ ሄደህ ወዲያው ብርን ጨርሰህ ደግሞ ጉድ እንዳትሆን እሺ። የቤት ኪራይንም የዚህንም ከፍላለሁ፣ የዛ የሪል ስቴቱንም ከፍላለሁ። ገባህ? እኔም ደግሞ አንተ እዛ ሚስትህ እንዳትቸገር ብለህ አይደል እዛ የምትሄደው? እኔም እዚህ ሚስትህ መቸገር የለብኝም። እሷ እንዳትቸገር ሳይሆን እኔ እሷ ምን ማትቸገረው ያው ለልጄ ነው የምሄደው። ነው ሰይድ ዛሬውኑ ላኪኝ ብትለኝ እኔ አዲስ አበባ ድረስ ኤርፖርት ድረስ ሄጄ እሸኛለሁ። ግን እኔ ያልኩህን ብር አስገባ። ፓስፖርቱን ደግሞ ጠዋት አግኝቼ እስሬ ነው ያለው፣ እኔ ጋር ነው ያለው፣ ደብቄ አስቀምጬው። አይ ብሩን አላስገባም የምትል ከሆነ ፓስፖርቱን አታገኝም ብለህ ብጮህ፣ ቢበዛ ጠፍጥፈህ ብትገለኝ ነው፣ ቢበዛ ደበድበኝ ነው። የምሬት ነው ያልኩሽ። ፓስፖርቱን ደብቄያለሁ፣ አታገኝም። እኔ ያልኩህን ነገር እስክታደርግ ድረስ ያንን ፓስፖርት አታገኝም። ፓስፖርቱን ካላገኘ ደግሞ ይቃጠልባት። ዛሬ መብራት አትችልም። ተያዩ ትጎጃለሽ። አልጎጅም። አሁን አንቺ በጠዋት መጥተሽ ገብተሽ ቤት ፓስፖርት ምን አስነሳሽ? አንተ እዛ እንዳይቸገሩ ስትሄድ እኔ እዚህ ችግር ሁሌም እያየሁ ሁሌም አንተ ሱመያን ፍለጋ በሄድኩ ቁጥር እኔ እዚህ የሚሰማኝን ስሜት አንተ አትገነዘብም። ሁሌም ለኔ አሁን አንቺ ችግርሽ ብር ነው ፈልጊ።
አዎ ሰው ካለ ብር እንዴት ይኖራል? አዎ አስገባልሽ። ፓስፖርት ታምጫለሽ? አዎ። የት ነው ያስቀመጥሽው? ቤት ውስጥ ነው ከቤት ውጭ? መጀመሪያ ብሩን አስገባ። እኔ ይሄው ሰጣለሁ። ቤት ውስጥ ነው ከቤት ውጭ ያስቀመጥሽው? የሆነ ዘመዳችን ባለባጃጅ ጠዋት ጠርቼዋል ነበር። እሺ ሰጠሽው? የኔ ፓስፖርት ምን እንዲያደርገው? እንዲያስቀምጥ ከተያዘ ወንጀለኛ እንደሆነ ታውቂያለሽ? ያለ ተሰረቃችሁ ብዬ ነው ማሳስራችሁ? እንታሰራ። ጨዋ አይደለሁ አልማማ፣ ሳሙና አይደለሁ አልቀልጥ። እንታሰር። ምን ችግር አለው ደግሞ ለመታሰር? መታሰር ይሻለኛል። አንተ የመን ሄደን እዚህ ባዶ ቤት ቁጭ ብዬ ከምንጠብቅ አንተም ሄደክ እኔም ደግሞ እዛው እስር ቤት። ችግርሽ አሁን ብር ነው አንቺ። ስለዚህ ብሩን አስገባ። ብሩን አስገባልሽ ታመጫለሽ? አሁን እመጣላለሁ። አንተ ብቻ ብሩን አስገባልኝ። አንተም ልጅህን ሄደህ በሰላም አይታል። ዛሬ ከልጅ አይበልጥም። ብር እንደሆነ ልክልሻለሁ። እስኪ ከብር ጋር ምን እንደምትሆኝ እናይሻለን። እና ውድ ቤተሰቦቻችን በቃ ዱአ አድርጉልን። ዛሬውን ብድግ ብዬ የመን ልሄድ ነው። እንግዲህ ሱመያም የቸገራትም ነገር ካለ ልጆቹም የሆነ እንትን ካሉ ያው እናወራለን። እንትን አትበይ። አሁን ልጆቹን እያማቸው ስራ ቦታ ገባለሁ ምን እላለሁ ምናምን ብለሽ ልጆቹ ላይ እንዳጨክኝ። ዝም ካልሽ አሁን መጥቼ እኔ እነሱን አይቼ ነው መጣው ሀሳቤን የቀየርኩት። የዛሬው ፕሮግራሙ ማለት ነው አዘጋጅቼ የነበረውን ፕሮግራም ሰዎችን ጠርቼ ለሌላ ጊዜ ያራዘምኩት። እሱን ቪዲዮ ካየሁ በኋላ ደንግጬ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እዛ እንገናኝ። ባይ ባይ ወራህመቱላሂ ወበረካቱ። እንግዲህ ያው ጠዋት ከአዩ ጋር